ነውና ልክ ቤተክርስቲያን መጥቶ የቅዱስ ሚካኤል ስዕል እንዲህ ፊት ለፊት ያለ ልክ የጊዮርጊስን እንደምታዩት ማለት ነውና ሄዶ ቅዱስ ጊዮርጊስ ከፈጣሪ ዘንድ አማልደኝ አንተ ጠብቀኝ ብሎ ሰውየው ከቅዱስ ሚካኤል ስዕል ፊት ሰግዶ ተማጸነና እንደው ያለችውን ከኪሱ 200 ብር አስቀምጦ ብድግ ይላል። ልክ ቀና ሲል ቅዱስ ሚካኤል የረገጠው ሳጥና ይላል አይደለም ከታች ልክ እሱን ሲያየው ሰይጣኑም እሱን የሚያየው መሰለው ደነገጠና እሺ ሚካኤል ሰዎችን ከሲኦል ያድናል? አዎ በመልጃው ከሲኦል ያድናል? እሺ ማስረጃ አስተ በመልጃው ነዋ። አይ በክንፉ ገብቶ ከሲኦል ሰዎችን ያወጣል ያድናል አለኝ በምትለው ማስረጃ አስተ ችግር የለም ያድናል። አሁን ስታነበው የነበረውም ራሱ እኮ ትክክል ነው። ያድናል። በቃ ይሄ የኛ መጽሐፍ የቤተ ክርስቲያን መጽሐፍ ነው። ድርሳነ ሚካኤል ነው አይደለ? መጽሐፍ ቅዱሳዊ ማስረጃ ነው። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እዛ ክፍል ላይ ከሲኦል ያድናል ይላል። እሺ እንግዲህ እንደሚታየው ይሄ የመልአኩ የቅዱስ ፋኑኤል ስዕል ነው። ገና አዲስ እንግዲህ የተሰራ ያለ ስዕል ነው። ገና ላለቀም ገና ጅማሮ ነው። ስለዚህ በቅርቡ ይህንን ስዕል አጠናቀን ለእናንተ በይፋ የምናሳያችሁ ይሆናል። ድምፁን ከፍ ላድርግላችሁ። ድንግል ማርያም ነጭ አይደለችም። በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ደግሞ የሌላውንም እይታ እንዳታጠፉ ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። እሺ የኛውን በደም ስሙትማ ምን እንደሚል ታሪክ ነግሬ ትምህርት ልጨርስ። አንድ ሰውዬ ነውና ልክ ቤተክርስቲያን መጥቶ የቅዱስ ሚካኤል ስዕል እንዲህ ፊት ለፊት ያለ ልክ የጊዮርጊስን እንደምታዩት ማለት ነውና ሄዶ ቅዱስ ጊዮርጊስ ከፈጣሪ ዘንድ አማልደኝ አንተ ጠብቀኝ ብሎ ሰውየው ከቅዱስ ሚካኤል ስዕል ፊት ሰግዶ ተማጸነና እንደው ያለችውን ከኪሱ 200 ብር አስቀምጦ ብድግ ይላል። ልክ ቀና ሲል ቅዱስ ሚካኤል የረገጠው ሳጥና ይላል አይደለም ከታች ልክ እሱን ሲያየው ሰይጣኑም እሱን የሚያየው መሰለው ደነገጠና መለስ ብሎ 50 ብር አውጥቶ ቁጭ አደረገ ዛለ። ይሄን የታዘበ ሰው ቅድም ለቅዱስ ሚካኤል ብለ 200 ብር ሰጠ፣ አሁን ደግሞ 50 ብሩን ያስቀመጥከው የምንድነው አለው። አይ ለሰይጣኑ ነው አለ። እንዴ ምን ያደርግልሃል ለሰይጣኑ ደግሞ 50 ብር ያስቀመጥከው? ኋላ መግቢያዬ የት እንደሆነ አላውቀውም ማለት። አሁን ያው እንደሱ ጋር ለማሳቤን ያዙልኝ። ሰውየው ስንት ልብ ሆኖ ነው እየሄደ ያለው? ስንት ልብ ሆኖ ነው እየሄደ ያለው? የእግዚአብሔርንም ቃል 200 ብሩ ለሚካኤል 50 ብሩ ለሰይጣን እና በኋላ መግቤን አላውቅም አለ። በቃ ይሄ ነው እውነታው እኮ እውነታው ይሄ ነው። እውነታው ይሄ ነው። ምድር ላይ ያለችው ኦርቶዶክስ እንደዚህ ነች። 200 ለሚካኤል 50 ብሩን ደግሞ ለሳጥናኤል እንደዚህ ነው ያለው ሁኔታ ማለት ነው። የመግቢያ መሆኑ ነው። መግቢያ በኋላ ጉቦ መሆኑ ነው። ምን አለበት ቀይ ወጥ ይበላበት? ምን አለበት ቀይ ወጥ ይበላበት? 200 ምን ላይ እኔ አተርፍ ነበር እንዴ? ቤካ በስንት ዓመተ ምህረት ነው ከኢትዮጵያ የወጣው? በ200 ብር ቀይ ወጥ ደስ ይላል። እኔ ከኢትዮጵያ ከወጣው ኦልሞስት እንደስማው ኧረ በጣም ብዙ ዓመቴ ነው። 11 ዓመቴ እኮ ነው። ዳግሻዬ መጣ። በኢየሱስ ስም ዳጊ መጣ። ይኸው ዳጊ መጣ። ዳግሻዬ መጣ። መስማ ዳጊ 50 ብሯን ሰምቷት ይሆናል። የኮቴ ጀመራችሁ እንዴ? እኔ እኮ በሚካኤል አትምጡብኝ በእናትህ። አሁን የእረፍት ሰዓቴ ነበር። ሚካኤል ብላችሁ የኮቴ ጀመሩ። ቪዛ ምናምን ሰላም ብያለሁ። እንዴት ናችሁ? ዳንዬ፣ ሜላዬ፣ ኪንግዬ፣ ዙፋዬ
ቤካዬ ይኸኛው አይታየኝም። መጨረሻ ሁላችሁም ሰላም ብያለሁ። ዳን እንዴት ናችሁ? ጌታ ይባርክ። ሁሉ ሰላም ተናፍቃል። የኮቴዋ ላይ አልቻልኩኝም። የኮቴዋ ላይ አልቻልኩም። በቃ ልግባ ዛሬ አልኩ። ሁሉንም ታግሼ እዚህ ላይ አልቻልኩም። ወይ ጌታ ኢየሱስ እንዴት ያለ ጨዋታ ነው! እንኳን ብቻችንን ለምን ሁዳችንን ይመመድ። እኔ እኮ የሚካኤል ነገር አይሆንም ታውቃለህ። በሱ ላይ የተሰራው በጣም ትምህርቶች እና ልምምዶች በጣም ነውረኞች ናቸው። የስዕሉ አለ እንዴ ዳጊ አንተ ጋር የፓፒሊኒ ስዕሉ የጳጳሱ መልክ ነው ያለው እንዴ? አለ አንተ የሰራኸው አለ አይደል? እኔ ገኔ ላይ እኮ አለ። እኔ ቲክቶክ ላይ አለ። የኔን ማስወረዱት እኮ ኧረ እባክህ የኔን አስወረዱትና አለ እኔ ላይ አለ። እዚሁ እኔ ፔጅ ላይ አለ። ሁለቱም የእሱም አለ ዘበንንም ጨምሬ ነጮቹና ትቀበሉ ያለውን ነጭ ስዕሎች በጠቅላላ ከየገዳማቱና ቤተክርስቲያኑ አውጡ ብሏል። እንግዲህ እስካሁን ያወጡት ነገር የለም። በጥቁርም አልተኩትም፣ ነጮቹም እንዳሉ ናቸው። ሰውየውን አይሰሙትም መሰለኝ እና አንተን ጨምሬ አብሬ ሰርቼዋለሁ። ካስፈለገ አሳያቸዋለሁ። እስቲ አሳየን ከቻልኩ። ኦኬ ሌላኛውን ስልክ ላምጣ በዚህ ስለገባሁኝ። እስከዛ ቀጥሉና። እሺ ቴንክ ዩ። እሺ ዳን ይቀጥል። አክስቴ መታላለች። ሚካኤል ብላችሁ ተናግራችሁ ሳትጨርሱ ብዙ ጊዜ ሰዎች ጥያቄ አንድ ጊዜ ሚካኤል እንጋብዛችሁ ዛሬ ስብከቱን እንጋብዛችሁ። እሺ ሚካኤል ፍጥነቱ ብዙ ጊዜ አንድ ጊዜ ሚካኤል ፍጥነቱ የእኛን ሐሳብ ያህል ነው። ምዕመናን ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ከአጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ሚካኤል ብለህ ሳትጨርስ ገና ሳትጨርስ ሚ ስትል ሚካኤል አጠገብ ነው። ምናልባት ሚሳኤልስ ቢሆን ግን እንዴት ያለ ነገር ነው ዘንድሮ! ወይ ጌታ ኢየሱስ! ዳኒ እሺ ኪንግ ሰላም እናንተን እየሰማሁ ነው። እንግዲህ እድል ከሰጣችሁኝ እኔም እስኪ አቅሜን ልሞክር ብዬ ነው። ይሄ የምታሾፉማ ከሆነ ልውጣ። አላሾፍንም። መምህራኖቻችሁ እኮ ነው የሚያሾፉት። እኛም ያሾፉትን እየሰማን እኮ እየሳቀን ነው። እሺ ከየት ቤት? አይ እንደው ሀሳቡን አልገባችሁም ማለት እንደዚህ እየቆራረጡ ማሾፉ ጥሩ አይደለም። ችግር የለም። ከየት ቤተ እምነት ነው ወንድም? ያው ይሄን ነገር ከተቋወምኩኝ እንግዲህ ከየት እንደሆንኩ እኮ ታውቃለህ ዳኒ። አሁን ታሾፉበት እኔ አላቅም። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። ጎበዝ። እንኳን ደህና መጣ። እሺ ሚካኤል ሰዎችን ከሲኦል ያድናል? ሄሎ ሚካኤል ሰዎችን ከሲኦል ያድናል ወይ? አዎ በምልጃው ከሲኦል ያድናል። እሺ ማስረጃ እስተ በምልጃው ነዋ። አይ በክንፉ ገብቶ ከሲኦል ሰዎችን ያወጣል ያድናል አለኝ በምትለው ማስረጃ አስተን ችግር የለም እንቀበላለን። ማስረጃ አስተን ያድናል። አሁን ስታነበው የነበረውም ራሱ እኮ ትክክል ነው። ያድናል። በቃ ይሄ የኛ መጽሐፍ የቤተ ክርስቲያን መጽሐፍ ነው። ድርሳነ ሚካኤል ነው አይደለ? መጽሐፍ ቅዱሳዊ ማስረጃ ያልኩ ወዳጅ መጽሐፍ ቅዱሳዊ ማስረጃ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እዛ ክፍል ላይ ከሲኦል ያድናል ይላል። መልአኩ ለሕዝቡ ሲል እግዚአብሔር ፊት ይቆማል አይደለ? መቆም ማለት እንግዲህ ያው እዛ ማማለር ነው። በምልጃው አይልም። እንደዛ የሚል ሐሳብ የለውም። ምንም ይሁን ይሄ ማሾፍ። አሁን ልጁ የሚናገረው ሌላ፣
2 ብር ለ50 ብር ለሰይጣን ሰጠ። ይሄ እኮ ለሁለት አምላክ ተገዛ ነው ያለ ሐሳቡን ነው ያለብህ ወዳጄ። የጠየቁ ሌላ የምታወራው ሌላ ለሁለት አምላክ መገዛት እንደሚቆራረጠው ወገኖች የኔ ነው የሱ ነው የሚቆራረጠው ነው። አንብብልኝ ይሰማል። ዳንኤል የሱ ነው የሚቆራረጠው። ያንተ አይሰማኝም። አንዳንዴ እሱ የኔ ይሰማል። የሱ ኔትወርክ ነው። ኔትወርኩ ብቻ ሳይሆን ሐሳቡም ነው እየተቆራረጠብኝ ያለውና እሺ ኪንጌ ወይ አስተካክለ አንድ ጥያቄ ጠይቃችሁ። አይ አክስቴኛ አንድ ጥያቄ ጠይቃችሁ መልስ እየጠበቀን ያለው። ኦኬ አሁን ያቀረባችሁት የዲያቆን ሄኖክ ትምህርት ጥያቄ ራሱ ያቀረበን ስማማ ያቀረበን በዚህ ልክ ያቀረበን ነው። አክስቴ ያቀረበን ስለ እግዚአብሔር መናገር ይሄ ባለቤቱን ካልና አክስቴ ሰላም ነው። ለምን ይታረገኛል? እየሰማሽ ስላልሆነ ኔትወርክ የማይሰማ ሰው ምን ይታረጋል? ሰምቼ ነው የገባው። ኮሚዩት አድርጊያ ወይ እኛ ጥሩ ከሰማሽኝ ሚካኤል ለምሳሌ ለሚካኤል ስል በእኛ ፊት ስለሚካኤል ሊያወራ የሚቆም ኦርቶዶክስ የለም ብላችሁ ስትፎክሩ ነበር ቅድም። አዎ ከገባሽ ጥሩ እሺ። ለሚካኤል ስል ይሰገዳል? እሱን ተው። አሁን መጀመሪያ የመጣው ቪዲዮ ተው የሚባል ታሪክ የለም። ለሚካኤል ስል ይሰገዳል ወይ? በጣም እኮ ፈሪ ናችሁ። በኢየሱስ እየተጠየቅሽ ፈሪ ናችሁ ማለት መመለስ ያልቻለ ሰው እኮ ነው። እየመለስኩልህ ነው የምትሻሻለህ። አሁን ስትስቃ ነበር ቪዲዮ ከብቶ እህት አለም ጥያቄው ስሚያ እሱ ስብከት ምንድነው ያሳቀ? ስለ እግዚአብሔር መልአክ ውሃ ትንሽ ወሰድ አድርጊ። ውሃ ያረጋጋል። አይዞሽ እህት አለም ጥሩ ነው። እስቲ ራስሽን ስታረጋጊ ነኝ። እሺ እንቀጥል። በቃ ፈን እያደረግን ነው። በጣም ፈን እያደረግን ነው። ታል መምህራኖችሽ በሳቅ እየገደሉን ነው። እሺ ዳግሻዬ እሺ እንግዲህ ሚካኤል ላይ ነው መጀመሪያ ዲግሪን የሰራሁት። በጣም ነው የሚመቸኝ እሱ ላይ የተሰሩት ታሪኮች እንጂ። ኦኬ ድምፁን ከፍ ላድርግላችሁ። ድንግል ማርያም ነጭ አይደለችም። በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ደግሞ የሌላውንም እይታ እንዳታጠፉ። ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ በየገዳም እየሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። እዚህ ጋር እንደምታየው የሚካኤል ስዕል አለ እና የዚህ ሚካኤል ስዕል ታሪካዊው ዳራ ምን ይመስላል? ማን ነው የሳለው? ለምን ተሳለ? እንግዲህ ስዕሉ የሚወክለው ከላይ ሚካኤል አለ፣ ከታች ሰይጣን አለ ተብሎ ነው። እንግዲህ እንደዚህ አይነት ስዕላቶች በኦርቶዶክስ ቤተክርስቲያን በሰፊው ነው ያሉት። ሰዎች ይገዟቸዋል፣ ይሳለሙታል፣ ይሰዱለታል፣ ይስሙታል፣ ጸሎት ይደረግለታል። ስለተስሎ የሚያስገቡት ነው እና ይሄ ስዕል በኦርቶዶክስ ቤተክርስቲያን በጣም ፌመስ ስዕል ነው። መዝሙሮች ላይ እናየዋለን፣ ይደረጋል። እና ይህን ስዕል በተመለከተ ከራሷ ከኦርቶዶክስ ቤተክርስቲያን መምህራንና ቤተክርስቲያኒቷ ሰዓሊ ከሆነ ሰው እስቲ ይህን ስዕል በተመለከተ ምን ይላሉ የሚለውን ነገር ሰምተን እንመለስ። የእመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮኒ ይባላል። ቦታው የጣሊያን ውስጥ የሚገኝ ነው። በሮም የምትገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። የታወቀ ሰዓሊ። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስዕል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ነው። እና የጊዮዶሬኒ ፓትሮን ወይም የሚያስለው አካል
ባርባራኒ ይባላል። ከማን ጋር ይጣላል? ከፓንፊሊጂ ጋር ይጣላል። ያው የጣሊያን ስም ነው። ካርዲናል ካርዲናል ከሌላ ካርዲናል ጋር ተጣሉ። እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል፣ ፖፓቸው ሁሉ ይሆንና ፖፕ ዘ ኢነሰንት የሚባል 10ኛው የሚባሉ የዋሁ ፖፕ ተብሎ ይታወቃል። በዊኪፒዲያ በምን የታወቀ ነው። ሰርች ማድረግ ይችላል። ይሄ ጆቫኒ ባቲስታ ፓንፊሊጂ የሚባለው ሰው ከጊዮዶሬኒ ጋር ጠብ አላቸው። ከዛ የቂም ቋጥሯል ጊዮዶሬኒ ሰዓሊው ማለት ነው። ከዛ ምን አደረገ? ሲስለው ባርባራኒ ቅዱስ ሚካኤልን ውብ አድርገህ ሳልልኛል። ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አሉ አይደል፣ ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምኑ እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ? ፓንፊሊጂ ጆቫኒ ባቲስታ ፓንፊሊጂን አስቀመጠ። የተጣለውን ሰው ፎቶን ራሱ በቃ ራሱ ቁጭ አደረገ እና እንደውም ምን ይላል? ሰው ሁሉ ጠየቀው በኋላ ኧረ አንተ ሰውዬ ይሄ እኮ ፓንፊሊጂን መሰለ ጳጳሱን መሰለ ነው ሲሉት ምን አለ? ለተጠየቀው ጥያቄ መልአኩን ማየት አልቻልኩም፣ በመሆኑም ከአእምሮዬ ምናብ ነው የሳልኩት አለ። ሰይጣንን ግን በተደጋጋሚ አይቼዋለሁ፣ በጥንቃቄ አለ። የሚደንቅ ነው። በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክየዋለሁ። የተጣለውን ሰው ማለት ስለዚህ እየሰራ እያረመ ነው ራሱ ስዕሉ የተሰራው። አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መለያ እየተደረገ ያለው ማለት ነው። እና ያው ያሳዝናል፣ ትክክል አይደለም። ወደፊት ቀስ እያለን ሰው እያወቀው ሲመጣ በትክክለኛው ቅዱስ ሚካኤል ስዕል ይተካል። እንግዲህ ከቪዲዮ መስማት እንደቻልነው በጣም የሚያስደነግጥ ነገር ነው። ለብዙ ኦርቶዶክሳዊ ያስደነግጣል። ምክንያቱም እንግዲህ ሰዓሊው እየነገረን ያለው ነገር ምንድን ነው? ሚካኤልን ተወክሎ የተሳለው ሚካኤል ነው ተብሎ ተወክሎ የተሳለው ሰዓሊው በምናብ የሆነ ነገርን አሰበና ከዛ ቆንጆ በዘመኑ ፌሚኒን የሆኑ ቆንጆ ሴቶች ምን አይነት መልክ አላቸው የሚለውን ነገር አስበው ሳለው። ከዛ ሰውነት ደግሞ ያው ፈርጣማ ጡንቻ ያለው አድርጎ ሳለው እና ሴጣንን ደግሞ አድርገው ፓንፊሊን የሚባለው ከዚህ በፊት ከሱ ጋር የተጣራው ሰውዬ እሱን እያሳበ ሳለ ማለት ነው። ስለዚህ ስዕሉ ቅዱስ አሰላስ ሳይሆን መበቀያ ነው። ሊቀ መላእክት ቅዱስ ሚካኤል ሴጣንን ረግጦ ባቶቹና ጡንቻዎቹ እየታዩ የተሳሉ አሉ። ሐሰተኛው በተለይ በሁሉም እጅ ላይ አለ። ዝማሬ ዳዊት በዚህ ላይ የእናንተ አስተምሮት ምንድን ነው የሚል ጥያቄ ነው። በጣም ትክክል ነው። በጣም ትክክል ነው። አሁን ይህ ማሳሳል የቅዱስ ሚካኤል ብዙዎቻችን ጋር ያለው የእግሩ ታፋ እንደዚህ ብሎ የሚታይበት ሴጣንን ረግጦ ያለበት ስላለ እዚህ ስዕል ላይ ምን ስህተቶች አሉ የሚለውንም ደግሞ ልጨምርበት። በመጀመሪያ ደረጃ መላእክት በዚህ አይነት መልኩ አይሳሉም። የቅዱስ ሚካኤል የሊቀ መላእክትን የተሾመበትን ስዕል ከተመለከታችሁ እሱ በጣም ትክክል ነው። በመንበሩ ቁጭ ብሎ ያለበት ሙሉ አካላቱ ተሸፍነው ሚዛኑንና መስቀል ይዞ ክንፎቹ ከኋላ ሆነው የተሳለበት ስዕል አለ። ይህ ትክክለኛው አስተሳለም ፎቶንም ከታች ልክ ያለው እንኳን ለመላእክት ባታቸውና እግራቸው ሊታይ ቀርቶ ፍትሐ ነገሥት ለእኛ ለኦርቶዶክሳውያን ራሱ የሚያዘን ምንድን ነው? የገላችን ቅርጽ የሚታይበት ልብስ መልበስ የለብንም ብላ ነው ቤተክርስቲያን የምታስተምረው። ፍትሐ ነገሥትም የደነገገልን እንኳን ለመላእክት ለእኛ ራሱ በእንዲህ አይነት መልኩ መሳል መልበስ የለብንም። ስለዚህ ይሄ ራሱ ስህተት ነው። እሺ እንግዲህ እንደሚታየው ይሄ የመልአኩ የቅዱስ ፋኑኤል ስዕል ነው። ገና አዲስ እንግዲህ የተሰራ ያለ ስዕል ነው። ገና ላለቀም፣ ገና ጅማሮ ነው። ስለዚህ በቅርቡ ይህን ስዕል አጠናቀን ለእናንተ በይፋ የምናሳያችሁ ይሆናል። ነጭ ይህን ይመስላል እንግዲህ። ስለዚህ ሚካኤል የተሳለው በአምሳለ ሴት ነው ማለት ነው የተሳለው እንጂ
ሚካኤልን አስቦ አይደለም የሳለውና ሚካኤል ሳይሆን አንዲት ቆንጆ ሴትን እያሰበ ነው ሰዓሊው የሳለው። እናንተ ሚካኤል ነው እያላችሁ ሰግዳላችሁ፣ ግን ሰዓሊው ያሰባትን ሴት ነው ለእሷ ነው እየሰገዳችሁ ያላችሁት። ያው ሰይጣኑ ደግሞ በአፊሊኒ ነው። ይህን ይመስላል እንግዲህ የኦርቶዶክስ ውስጥ ያለው ሚካኤል ይህን ይመስላል። ምን ትላላችሁ? ዳጊ የእንትኑ ሰምተህ ምን አለ ሚካኤል ድብብቆሽ እንደሚጫወት? ኧረ ተው ሚላ እኔ እኮ በጣም በሌላ እኮ ቢቀልዱ ችግር የለውም፣ ግን በቅዱስ የሆነ መልአክ ሲቀልዱ በጣም ያበሳጫል። ቆይ ወደ እሱ እንመጣለን። ግን እዚህ ላይ ይሄኛውን እንደው ራፓፕ ለማድረግ ሁሉ የምናነሳው ሀሳብ ምንድን ነው? ምዕመናኑ እውቀት የማጣት ችግር አይደለም በዋናነት ያለበት ስተበርን ነው። ላይክ ስተበርነቱ ማለት አንተ መተህ ወንጌል ነግረኸው ከቃሉ አሳይተኸው እንደ እግዚአብሔር ቃል አይደለም ብለህ አስረድተኸው አይደለም። ራሷ ቤተክርስቲያኗ አይ ይሄ በቃ ትክክል አይደለም፣ ይሄን አትከተለው፣ ይሄን አውግዣዋለሁ። ልክ ባለፈው የተወገዘውን መጽሐፍ እንደገና መነኮሳት ናቸው ምናምን ተሰባስበው በፍጹም ሊወገዝ አይገባም እንዳሉት እሱ ላይም ትሄድበታለህ እና ቤተክርስቲያኒቷ ብታወግዘው ራሱ አይሰማትም። ማለት በጣም ስተበርን ስትሆን ምንድን ነው እንደ ምዕመን የእውቀት ማጣት ችግር አይደለም። እውቀቱ ራሱ ደጅህ ቢደርስ ተገልጦ ብታየው እውነት ከሆነ እንኳን መልአክ ሰው እንኳን እንዴት እንደዚህ የሰውነቱ ገላ እየታየ እንዲያውም ፍትሐ ነገሥት የሚለው የሰውነት ገላ አይታይ አይደለም የሚለው የሰውነት ቅርጽ አይታይ ነው የሚለው በልብስ ውስጥ ማለት ነው እንግዲህ እና ማለት እንደ ክርስቲያንም እንደ ኢትዮጵያዊም በዚህ መልኩ ተገላልጦ ገላ እንዲታይ ማንም የትኛውን ባህል አንሌስ በጣም ሩላር የሆነ በጣም ገጠር ውስጥ የገባ ካልሆነ በስተቀርና ባጭሩ ለህሊናህም የማይመጠን ነገር ነው። መልአክ በዚህ መልኩ ተዋርዶ እንደዚህ ተገላልጦ የሚኒስከርት እንደ ሴት ለብሶ እንግዲህ ሚኒስከርት እንግዲህ ትክክለኛ ሴትም እንድትለብስ እኛን መክረም ማለት በእንዲህ አይነት በተራቆተ መልኩ ሴት ልጅ እንድትለብስ እኛም ወይም ኢትዮጵያውያኖች በጠቅላላ ኤርትራውያኖች እንደዚያ እናበረታታም እና ቱ ዲስ ዲቴይል ሄደህ እንኳ ባህልም እንትንህም እንኳን ለወንድ ልጅ ለሴት ልጅም በእንዲህ አይነት አለባበስ የሚመክር አይደለም፣ የሚያበረታታ አይደለም። ጡት አለው ወንድ ልጅ እንዲህ አይነት ሊኖረው የሚችለው እንግዲህ ወደ ግብረ ሰዶማዊነት ያደላ ማንነት ሲኖረው ነው። የፀጉሩን ሁኔታ ብታይም ወንድ ልጅም በዚህ መልኩ እኛ አናበረታታም። ብዙ ነገሮች ስትመለከትና ሆል ዲቴይሉ ፒክቸሩ የሚያሳይህ ነገር እንኳን ቤተክርስቲያን ከልከልህ አይደለም በራስም ቆም ብለህ መላእክቶች ለምን በዚህ መልኩ እንደው ለማስተማሪያነት እኛም ወንጌል አማኞች ስለማንከለክል በማስተማሪያነት ከሆነ በዚህ መልኩ ግን በማስተማሪያነት መሳል አለባቸው ብለን መላእክቶች አንቀበልም። አሁን ችግሩ ምንድነው? አንዴ ነክሻዋለሁ፣ ረጅም ዓመት ሰግጄለታለሁ፣ ረጅም ዓመት ሚካኤል ነው ብያለሁ አይደለም መጽሐፍ ቅዱስ ቤተክርስቲያን ራሷ ኖ ብትለኝ አልሰማህም የሚል ልቡ ጠንካራ የሆነ መመን ያለው እኛ ብዙዎች ደረት ኪስ ውስጥ አለ፣ ኋላ ኪስ ውስጥ አለ፣ መኪናቸው ላይ ተንጠልጥሏል። ዛሬም እኔ እናንተ በምናወራበት ሰዓት ራሱ በእልህ ዛሬም ያንጠለጠለ ይህን ስዕል አለ። ይሄ ትክክል አይደለም። ይሄ ትክክለኛው ሚካኤል ለነገሩ የሚካኤል ሆኖ ትክክል የሚባል ስዕል የለም። ግን ቤተክርስቲያኒቷ ሌላ ስዕል አዘጋጅታ ይሄ ነው ትክክል ይሄ አይደለም ብትለው አይሰማም ሰው። በቃ እንዴት ጴንጤ በምን እንትን አቅሙ በምን ድፍረቱ ለኔ እውነትና ወንጌልን ያሳየኛል፣ ትክክለኛ መንገድን ያሳየኛል፣ መሳሳቴን እንዴት ጴንጤ ይደፍረኛል? ረጅም ዓመት የኖረ ውሸት ይሻለኛል ዛሬ ከመጣ እውነት፣ የማቀው ሰይጣን ይሻለኛል አዲስ ከመጣ መልአክ አይነት ነገር ነውና ስተበርን የሆነ ማንነት አለ። አይተህ እንደሆነ እዚህ ውይይትም ላይ ቲክቶክም ላይ የምንወያያቸው ሰዎች ልክ ሲገባቸው ውይ አሁን ገባኝ ነው እንዲህ አይሉህም። ገባህ? ከብዙ አንግል ነው የሚያዩት። እንዴት ትላንት ወንጌል ደርሶ እኔን ያርመኛል፣ ቤተክርስቲያኒቴ እንዴት ያርማታል፣ ራሷ ቤተክርስቲያኒቴ ራሷ እንዴት እጅ ትሰጣለች ለእውነት? ይሄ ትክክል አይደለም ይሄ ነው ትክክል እንዴት ትላለች? እንግዲህ በዶክተር ዘበነ ዶክተርነት ደረጃ ላይ ደርሰህም ብትመክረው አይሰማህም ሰው። ዶክተር ነው ሰውየው። በጠቅላላ የነጭ ስዕላት አውጡ ቢል እሺ ብሎ የሚያወጣለት የለም፣ ወይም ለምን አልክ የሚለው የለም። እሺ በምን እንተካው ብሎ የሚጠይቅም የለም። መጀመሪያ ስለምን ነጭ ስዕል ይህን ያህል ዘመን ሰገድን የሚል የለም። እኛ ለነጭ ስዕል እንደምንሰግድ ነጮች ለጥቁር ስዕል ይሰግዳሉ ብሎ የሚጠይቅ የለም። አይሰግዱልም። አይ ግብጽ የሰጠችህ አንተና የተወሰኑ የተሸወዱ አገሮች ብቻ የሚያረጉት ልምምድ ነው እና ከብዙ አንግል ስተበርን ናቸው። ምንድነው ስተበርን? ይሄ አማርኛው ንገሩኝ።
ልበ ደንዳና ነው የሚባለው ወይም ስተብርን በቃ የገገመ ነው የሚባለው በአራዳው ቋንቋ ገግመዋል። በቃ አይሰማህም። ገልጠ ብታሳየው ቤተክርስቲያንን ብላለች ብትለው ተወግዟል መጽሐፉ ብትለው አይሰማህም። ከክብሩ አንጻር ነው የሚያየው። ከረጅም ጊዜ ከሚያውቀው ነገር አዲሱን መቀበል ይከብደዋል። ከዛ ጋር መኖር ነው የሚሻለው። የሆነ አዲሶቹን መጠርጠር ይሻላል። አሁን የመጣው እውነት አሁን የተገለጠ ያለው ይሄ ቲክቶክ ላይ የመጣ ያለው ነገር እውነቱ ባይተው አዲስ አይደለም። እውነቱ አዲስ አይደለም። አንተ ጋር ሲደርስ ነው አዲስ የሆነው። ሰሞኑን ስለሰማህ ነው እውነቱ አዲስ ነው እያልኩም አይደለም። አንተ ከሰማኸው ቀን ጀምሮ ነው ያው አዲስ የሆነብህ። ግን አዲስ ከሰማው እውነት ይልቅ እሱ ቤት የኖረው ሐሰት ይሻልና አሁን በጣም ሙግቱን ከባድ ያደረገው የወንጌል አገልግሎቱን በጣም እንደዚህ ዳገት ቁልቁለት ያደረገው ነገር ምንድነው? ሰውየው እስኪገባው አይደለም ልቡ የደነደነው ቢገባውም የደነደን ቢገባውም አይ ነው ገብቶኛል። እዚህ ጋር ያልከው ነገር ልክ ነው። እግዚአብሔርም ቃል እንደዛ ነው የሚያስተምረው። ሐዋርያትም ትክክል ነው እንደዛ የሚሉት። ጥቅስም አለ። የአባቶችም ትምህርት እንደዛ ይደግፋል። ግን አልሰማህም። እስኪ ምን ታመጣለህ? with my pride ወደ ከነኩራቴ ያው ክብር ልለው አልችልም ክብር አይደለምና ከነኩራቴ ወደ ሲኦል ገባታለሁ እንጂ አንድ ጴንጤማ ከቤተ ክርስቲያን ጋር ተባብሮ እኮ ነው። ደግሞ የግፉ እኮ አምስቱ ሰሎች ከቤተ ክርስቲያን ጋር ተባብረን ነው እዛ ቤት የሞገት ናቸው። ይሄው አንተ ቤትም እኮ እንደ ብቻ የሚል አስተምሮ አለ። እምነት ብቻ የሚል ክርስቶስ ብቻ የሚል ስራ ለድነት አይደለም የሚል ይሄው ቤተ ክርስቲያን ከአንዴም 3 ያተመችው መጽሐፍ አለ። አልሰማህም። ስለዚህ ብትተባበር ከቤተ ክርስቲያኑ ጋር ብትተባበር ከሐዋርያት ጋር ብትተባበር ከኢየሱስ ትምህርት ጋር ብትተባበርም አይሰማህም። በቃ አተልፋ ነው። ገብቷል። ይሻለኛል፣ ሲኦል ይሻለኛል። ጉዳዩ የክብር ጉዳይ ነው እንዳለ ያው ክብር የለም እዛ ውስጥ፣ ውሸት ውስጥ ክብር የለም። ኤኒዌይስ ነገሩ ራፓፕ ለማድረግ ይሄ ሁሉ መረጃ ፈሶ ዛሬም እኔ ጓደኞቼ ቤተሰቦቼ እጅ ላይ ቤት ውስጥ አየዋለሁ ይሄን ምስል። አይሰማሁም ሰዎች። በመንበሩ የተቀመጠ ሚካኤል በሚል ደግሞ የቀጠለ ደግሞ ሌላ ደግሞ ጀነሬሽን አለ። የሚቀመጥ መልአክ የለም። መጀመሪያ መንበር ያለው አንድ መንበር ነው ያለው። 2 መንበር በሰማይ ቤት የለም። መልአክም ባለ መንበር እግዚአብሔርም ባለ መንበር የለም። እንዴት አትጠይቁም ይሄንን? እንዴት መልአክ መንበር ይኖረዋል? እንዴት ዙፋን ይኖረዋል? መቀመጥ ነው እንዴ መልአክ ስራ? መልአክ ማለት ምንድነው? መልእክተኛ አይደል እንዴ? ተቀማጭ መልእክተኛ አለ እንዴ? አይደል? የለም፣ እንደዛ አይደለም። ስለ አንድ ዙፋን አለ። ራእይም ላይ የሚለው እንደዛ ነው። አንድ ዙፋን እንዳለ ነው የሚናገረው። በላዩ ላይ ተቀማጭ አለበት። እሱም እግዚአብሔር ብቻ፣ ሌላ ተቀማጭ የለም። ሌላ መንበር የለም። እኛ ቤት እኛ ክርስቲያኖች ጋር ማዕት መንበር የለም። አንድ መለኮት የሆነ እግዚአብሔር ብቻ የሚቀመጥበት መንበር እንዳለው ነው። ያው መንበር ስንል የሆነ ሰውዬ በአናጺ ቤት የሰራው ምናምን እያለም ስለዛ አይደለም፣ ስለ መንግስት ነው እያወራ ያለው። ኤኒዌይስ በዚህ ጉዳይ ላይ ማስፋት በጣም ይቻላል። ቅድም እንዳልኳችሁ በጣም ቀልድ ስለሆነ ይህንን ነገር በዚህ መልኩ ልናቀርበው ተገደናል እንጂ እኛ አይደለንም። ይኸው አንዱ ከአንዱ ጋር ሲበሻሸቅ የሳለው ስዕል እንደሆነ ሪቪል ያደረግ ነው። ቀጠለችና ቤተክርስቲያኒቷ ራሷ ይሄን ነገር እንዴት በምን አይነት መልኩ እና ከምን ተነስታ እንደሆነ ፍትሐተ ነገሥትን ጠቅሳ ወይም ጠቅሰው እዛ ላይ እንግዲህ ድምጻቸው የምታደምጧቸው ሰዎች ጠቅሰው ይሄ ነገር ሮንግ መሆኑን በማስረጃም ምክንያታዊ በመሆንም ቢገልጹም የሚሰማቸው የለም። ስለዚህ ዶክተር ብትሆን አትሰማም። ቤተክርስቲያን ራሷ ብታወግዘው አይሰሙህም። ቤተክርስቲያኒቷ ይሄኛው መጽሐፍ እንዲህ ስለሆነ እንዲያርገዋለ who cares? ማንም አይሰማም። የኖሩበት ጣጣው ነው። ገባህ? ለነሱ ጣጣ ነው። ይሄ ጣጣው ምን ያመጣል መሰለ? ኦኬ እንዲህ ከሆነ ስለዚህ ገብርኤልስ የተባለው ስዕል እንዴ ሮንግ ቢሆንስ የሚል ትውልድ ሊነሳ ነው። ገባህ? አሜን ካሉ ቤተክርስቲያኒቷን ከተባበሯት ተወዳጊን የት ያውቁታል? ሜሉስን ላይሰሙት ይችላሉ። ግን ቤተክርስቲያኒቷ እንግዲህ አንቺ ካልሽ መቼስ ምን ይደረግ ብለው የሚካኤልን ስዕል ያወጡ ቀን ችግር ይፈጠራል። ምን ይፈጠራል? የገብርኤልስ የሚል ደግሞ ሌላ ሰው ይመጣል። በዚህ አይነት እንግዲህ የገብርኤልም ስዕል ልክ ላይሆን ይችላል። የገብርኤል ደግሞ ከሌልና ከሌ ተጣልተውስ ቢሆን ነገር እየወለደ ይመጣል። ወንጌል አማኞች እውነታቸው ከፍ እያለ ጌታቸው እየታወቀ እሱ እየከበረ ሌላው ዝቅ እያለ ይመጣል። ገባ? ሌሎች ዙፋኖች እየተገለበጡ ኢየሱስ ብቻ እየነገሰ ስለሚመጣ ገባ? ጣጣው በሚካኤል የሚያቆም ስላልሆነ ሁለቱንም ውሸቱንም ያው እውነት ያሉ እነሱ ናቸው እውነት ያሉት። አሁን የመጣውንም አዲሱን ስዕልንም አያይዘው የቀጠሉም አሉ። አይ ብለውን ደግሞ የድሮውን ስዕል አንጥልም ያሉም አሉ። የድሮውን ስዕል ስለጣላችሁም ባይ ዘ ወይ ምንም በህይወታችሁ ላይ የሚለወጥ ነገር የለም። ድሮም ልታንጠለጥሉት አይገባም ነበር። ዛሬም ቢሆን ስለጣላችሁት የተለየ ነገር የለም። እናንተ ቤት ኢየሱስ የተሰቀለው ኢየሱስ ሲነግስ ነው እናንተ ቤት ሰላም የሚመለሰው እንጂ የሆነ ስዕል ስትሰቅሉ አይደለም። አያችሁ? የተሰቀለውን የክርስቶስን ማንገስ በህይወታችሁ ስላልፈለጋችሁ እሱ በቤታችሁ ከፍ ስላላለ ሌላ የሚሰቀል ነገር ፈልጋችሁ ገዝታችሁ ገንዘባችሁ አምጥታችሁ ሰቀላችሁ። አይ
ይሄ ነው ችግሩ። ሰው በክርስቶስ መሰቀል በዛ ፍሬ በዛ ውጤት በዛ ምክንያታዊነት በዛ ቤዛነት ካልተማመነ ካላረፈ ሺህ ነገር ቤቱ ቢሰቀል ምንም ለውጥ አያመጣም። ትሰቅላለህ፣ ነገ ደግሞ የእንትናን ስዕል አውርደህ ትሰቅላለህ። የድሮን የሚካኤል አውርደህ አዲሱን ብትሰቅል ለውጥ አያመጣም። ያንተ ረፍት ያለው በተሰቀለው ኢየሱስ ነው እንጂ በተሰቀለው ሚካኤል አይደለም። ሺህ የሚካኤል ስዕል ብትሰቀል ገባ? ምክንያቱም የተሰቀለው ያንተ ጠባቂ ነው፣ ያንተ ረዳት ነው፣ ያንተ አዳኝ ነው። ይሄኛው ግን አንተ ነህ ረዳቱ። አሁን ቤተ ላይ የሰቀልከው ሚካኤል አንተ ነህ ረዳቱ። ታውቃለህ አይደለ? ባይደው ስዕል መስገድ ቢችል ኖሮ ስዕሉ ነበር ለአንተ መስገድ ያለበት። አንተ አይደለም ለስዕሉ መስገድ ያለበት። ለምን አትለኝም? ከብዙ አደጋዎች የጠበቀው አንተ ነህ። ከሌባ ከመዘረፍ፣ ከሸረሪት ከመወረር፣ ከአቧራ ከመደፈር ያተረፍከው ባለውለታው አንተ ነህ። አንተ ነህ ለረጅም ጊዜ የተንከባከብከው፣ እያወረድክ እየጠረክ የሰቀልከው ገባ? ቦታ የምትመርጥለት አንተ ነህ። ስለዚህ አንተ ነህ ባለውለታው። እንግዲህ እውነታውን እንነጋገር ከተባለ ስለዚህ ሰዎች አት ዘ ኤንድ ኦፍ ዘ ዴይ ልባቸው ስለደነደነ መጨረሻው ላይ ቪዲዮ ላይ እንዳሳየኋችሁ ሰዎች ያለቀ ነው ስዕሉ እያለ አንድ ሰውዬ በጠበቡ የሚስለው ስዕል ይሻላቸዋል። ቆይ አልጨረስኩትም፣ ቆይ አንድ ጊዜ ጠዋት ላይ መጥተው አልደረሰም እንዴ ብሎ ፒክ የሚያደርጉት ስዕል ይሻላቸዋል። ሰዎች ያበጃጁት ቀለም ገዝተው በጠበጥብጠው እንትን አይዲያ አጋጭተው የሰሩት ነገር ይሻላቸዋል። የሚነካ ነገር ይሻላቸው። ሁሉ ጊዜ አይታችሁ እንደሆነ እዛ ቤተክርስቲያን ውስጥ ለእያንዳንዱ መንፈሳዊ ነገር መንካት ይፈልጋሉ። ገባ? ሲዳስሱት ይሻላቸዋል። መካከል የሚዳሰስ ነገር ካልገባ እምነት ራሱ ቢሆን አይጥማቸውም። እምነት ራሱ በአፈር መልክ መጥቶ ሲቀባቡት ነው ደስ የሚላቸው። መነካካት ይፈልጋሉ። አይ ስጋዊነት አለ እዛ ቤት። መንፈሳዊ ሶስቱን ግን እንደሱ አይደለም። ማታየውን ነገር ነው እምነት የሚያስረዳ እንጂ የምታየውን ነገር አይደለም የሚያስነካ። ዳትሴት እምነት ግን እዛ ቤት የሚነካ ነው። የሚነካ ሁሉ ነገር የሆነ ነገር መንካት አለብህ። የሆነ ሰው በመስቀል ሊነካ ይገባል፣ ወይ አንተ አፈሩ ልትነካው ይገባል፣ ወይ ውሃው ሊነካ ይገባል። በጸበል መልክ ተረጭቶ የሆነ መነካካት ይፈልጋል። የቶማስ መንፈስ አለ እዛ ቤት። የሆነ እጁን ካላስገባ ካልዳሰሰ ምናምን አያምንህም። ኖ ይሄ ደግሞ ምንድነው የሚያሳየው መሰል ከነባር ሰይጣን ጋር ያለ ከነባር የሐሰት ትምህርት ጋር ያለ ቁርኝነት ወዳጅነት ነው። ለአዲስ ትምህርት ያለ ደንጋጣነት። አዲስ ትምህርት ማለት ለነሱ ነው። ቅድም እንደተናገሩት ትምህርቱ አዲስ ሆኖ አይደለም። ከሰሙት ቀን ጀምሮ አዲስ ነው። እንደዚህ አይነት ነገር ሰምተው አያውቁም። እነሱ የሚያውቁት የተሰቀለው ሚካኤል ቤታቸውን ሰላም እንደሚሞላው፣ እንደሚያተርፋቸው፣ እንደሚጠብቃቸው ነው። ሪያሊቲው ግን እነሱ ናቸው የዛ ቤት ጠባቂ። እነሱ ናቸው የሚካኤል የስዕሉ ነው የማወራችሁ እኔ የመልአኩ አላልኩም። የስዕሉ ጠባቂ ሪያሊቲው እሱ ነው። ባይደዌይ ልንገራ የሚካኤልን ስዕል አውርደ ደግሞ የኢየሱስን ስዕል ብትሰቀልም እሱም አይጠብቅም። ባይደዌይ ይሄ ደግሞ ሊያስደነግጥ ይችላል። እንግዲህ ከነካካውት አይቀር ቅድም ነግራቸዋል። የመጀመሪያ ዲግሪን በሚካኤል ላይ የሰራሁት አውርደህ የኢየሱስ ስዕል የሚባለውን አውርደህ የሚካኤል የሚባለውን አውርደህ የኢየሱስ ስዕል የሚባል ብትሰቅልም እሱም አይጠብቅም። ኖ አይደለም። ወንጌሉ ነው፣ ትምህርቱ ነው አንተ ቤት መግባት ያለበት፣ ስዕሉ አይደለም። ስዕሉ ልታስተምርበት ትችላለህ። የክርስቶስን መከራ የነበረውን በምድር ላይ የነበረውን ህይወት በዛ ውስጥ በስዕሉ ውስጥ ልታንጸባርቅ። እኛ የስዕል ጠላቶች አይደለን፣ ባይደዌይ የአርት ጠላቶች አይደለን። ትምህርት ለማስተማሪያ ሲሆን ምንም ችግር የለብንም። ትምህርት ለማስዋቢያ ለዲኮሬሽን ሲሆን ምንም ችግር የለብኝም። ግን ያልተጨረሰው ስዕል ተጨርሶ አልቋልና ውሰድ ተብዬ ከፍዬ ወስጄ ስሰግድለት ግን ወይም ስገድለት ስትለኝ ግን አልሰማ። ስለዚህ ስዕሉን ስለቀየርከው በኢየሱስ በተባለ ስዕልም የለም መጀመሪያ ያየውም የለም። በዚህ ዘመን ባለ ሰዓሊ የታየ ኢየሱስ የለም። በዚህ ዘመን ባለ ፎቶግራፈር የታየ ኢየሱስ የለም። በወቅቱ የነበሩት ያዩት ደግሞ በስጋ ያዩት ደግሞ አልሳሉትም ወይም ፎቶም አላነሱትም። ስለዚህ ስዕሉ ቢሰቀል አይደለም የኢየሱስ ራሱ ስዕል ቢሰቀል በአንተ ቤት ለውጥ አያመጣም። እንግዲህ በጣም ልትደነገጥ ትችላለህ። አንተ ቤት ለውጥ የሚመጣው ኢየሱስን ልብህን ከፍተህ ስትቀበሉ ስታስገባው፣ አንተ የህይወቴ ቤዛነህ፣ መሪነህ፣ አዳኝነህ፣ የራራህልኝ ያዘንክልኝ አንተ ነህ ስትለው ያ እዛ ውስጥ ለውጥ ይመጣል። ስታምነው፣ ስትቀበለው፣ ስትቀባባው አይደለም። ስለዚህ ብራዘር አሁን እየተናገርኩ ራሱ ከነ ማስረጃ ከቤተ ክርስቲያን ጋር ሆኜ እየሞገትኩ ራሱ ከአንተ አዲስ ከሰማሁት ወንጌል ግን ነባር እውነት አሁን የኖርኩበት ዛሬ አንተ የምታናንቀው ዶክተር ዘበነን ጨምሮ አውጦ ያለው ጣሉ ያለው ስዕል ይሻለኛል። በቃ እንግዲህ ዶክተር ዘበነን ብትሏቸው እሱ ግለሰብ ነው ምን ሊሏችሁ ነበረ። አሁን ጣጣ የሆነባቸው ቤተክርስቲያኒቷን በራሷ አጌንስት ሆና አስወርዳቸዋለች። ይኸው እኔ እዚህ የምኖርበት ከተማ ውስጥ የነበረውን ይህን ስዕል ሰቅለውት ነበር። አሁን አውርደው በአዲሱ በበትረ መንግስት ላይ ነው በትሩ ላይ ተቀመጠ ባሉት ወይም ዙፋኑ ላይ ተቀመጠ ባሉት ሚካኤል ተክተውታል። አይሰሙህም ነው የምልህ በቃ።
ስለዚህ የሚካኤልን ስዕል ስቅል ቀያየርክ ስተበርን ስለሆንክ አይደለም በህይወት ለውጥ የሚመጣው። አሁንም ቢሆን የተሰቀለው ኢየሱስ ብቻ በአንተ ቤት ለውጥ ያመጣል። ሌላ የሰቃቀልከው ነገር ብራዘር አውርድ። ጠባቂነት ላንተ አልተሰጠህም። እረኝነት ላንተ አልተሰጠህም። አዳኝነት ላንተ አልተሰጠህም። ስዕል ማዳን፣ ስዕል መጠበቅ፣ ስዕል መንከባከብ፣ ስዕል መጥረግ፣ ስዕል መስቀል ማውረድ፣ ቦታ መቀያየር ተውና የተሰቀለውን ክርስቶስን ስበክ፣ የተሰቀለውን ክርስቶስን እመን። this is all I can say። ተባረኩ። ማውራት ይችላል። ዳግሻይ ጸጋ ይብዛልህ። ተባረክ። ኤርሚዬ ያላየሁት ነበር። ኤርሚዬ ሰላም ብያለሁ። ማውራት ይችላል። እሺ ወገኖች ወንድምነት፣ እሺ እንዴት ናችሁ? ሁሉ ሰላም? ደህና ነን፣ ጌታ ይመስገን። እንዴት ናችሁ? ዳግሻዬ፣ ሜላ፣ ቤኪ፣ ወንድምነት፣ ሌሎች የተቀራችሁ ኦርቶዶክሳውያን ወገኖች እንኳን ለዓመቱ አጭር ቀሚስ ለባሽ አደረሳችሁ። አሜን አሜን። እንኳን አብሮ አደረሰ። እሺ እንኳን አብሮ አደረሰን። ያው የቅዱስ ሚካኤልን መቀለጃችን ስለ አይደለም እኛ እንደ ኦርቶዶክስ በመላእክት ላይ አናላግጥም። መላእክት ክቡራን ናቸው። እንደምታውቁት በእኛ ዘንድ የእግዚአብሔር ባሪያዎች ናቸው። ኦርቶዶክስ እንደምትቀልደው እንደዛ አንልምና አጭር ቀሚስ ለባሹ ያው ይታወቃል ማን እንደሆነ። እንትን ቴላቴሊና ላዛኛ ሲባሉ የነበሩ ጣሊያኖች ተበሻሽቀው የጻፉትን ዋና የሳሉትን ስዕል እኛ ጋር አምጥተውት ነውና ያው አጭር ቀሚስ ለባሹ ያልኩትኝ ይታወቃል ማለት ነው። ተባረኩ አለው። ይቀጥሉ። እሺ ቃል ዘተዋዱ ሰላም ሰላም፣ እንዴት ናችሁ? እሺ እንደማትሳደብ ተስፋ አለኝ። ሰሞኑን የድሮ ጥሩ ባህሪን እየተውክ ነው። እዛው ላይ ለመቆም ሞክር። መልስ ከሌለ መልስ የለኝም ብትል የተሻለ ነው የሚሆነውና እሺ አሚን ስትል ነበር። እንኳን አብሮ አደረሰን እያልክ ነበርና ሚካኤል ስዕል አለው? ፎቶ አለው? እንግዲህ መላእክት እንግዲህ ታቦት ላይ ተስለዋል አይደለ ወንድሜ? ሚካኤል ስዕል አለው ወይ ነው ያልኩ? በሚገባን እንግዲህ በተክንፍ ባለው መሳል ይቻላል። እንግዲህ መጽሐፍ ቅዱሳዊ ነው ወንድሜ። ሚካኤል ስዕል አለው ወይ ነው ያልኩ? መናፍስት ናቸው፣ መናፍስት ናቸው። ሰው በሚገለጡት ነው የሚሳለው እንጂ ወንድሜ እግዚአብሔር መንፈስ ነው። በስጋ ሲገለጥ እንግዲህ ሰው ነው እግዚአብሔር ትላለህ እንዴ ወንድሜ? አሁንም ጥያቄውን አልመለስክልኝም። ሚካኤል ስዕል አለው ወይ ነው ያልኩ? መንፈስ ነው ወንድሜ። ስለዚህ የለውም እያልከኝ ያለው? በሚገለጥበት ደግሞ በሰው ተገልጧል። ዘፍጥረት 18 ላይ የተገለጠውን ያንን ስዕል ነው የሳላችሁት? በሰው ከተገለጠ በሰው በየትኛው መሳል ትችላለህ። ምክንያቱም መጽሐፍ ቅዱስ ምን ይላል? የሳለ ሰው ሚካኤልን የሳለ ሰው የተገለጠ ስለነበረ የተሳለውን ሚካኤል ማስረጃ ስጠኝ። ምኑ ጋር የተሳለው ስዕል? በሰው እስከሆነ ድረስ በየትኛው መሳል ይቻላል። ማስረጃ አሁን ከግምት ሳይሆን ያ የተሳለው ሚካኤል የተገለጠው ሚካኤል ፍጥረት 18 ተደማመጥ። አሁን ስለተገለጠው ሰው ነው የምትነግረን፣ ስለተሳለው ሰው ነው የምትነግረን። ኦኬ አሁን ዘፍጥረት 18 ላይ የተገለጠውን ያንን ሚካኤል ታሳየንና
ያ ሚካኤል የተሳለበትን ቦታ ደግሞ ታሳየናለህ ማለት ነው። ምክንያቱም መቼስ ኦርቶዶክስ ይሄንን ቃል እንደተረዳችሁ እስራኤላውያኖች ደግሞም በአዲስ ኪዳን አማኞች ጭምር አንተ የምታወራውን ቴዎሎጂ እንዳላቸው እናያለን ማለት ነው። ዘፍጥረት 18 ቁጥር ስንት ላውጣለህ? 1 እሺ 18 1 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ስር ተገለጠለት። ዓይኑንም አነሳ፣ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው በድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ አለ። የታለ ሚካኤል? በቃ ቁጥር 19 አንድ አንብብልኝ። እሺ ቁጥር 19 ጽድቅና ፍርድን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላም ቤቱን እንዲያዝ አውቃለሁና። ዘፍጥረት እኮ ነው። አዎ ዘፍጥረት ነው እያነበብኩልህ ያለሁት። ዘፍጥረት 19 ቁጥር ምዕራፍ 19 ነው የሚሄደው። እዛው 19 መሰለኝ። እሺ ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ። ሎጥም በሰዶም በር ተቀምጦ ነበረ። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም ጌቶቹ ወደ ባሪያዎች በቃ እሺ ሚካኤል የታለ? መላእክት በሶስት ተገልጠዋል አልተገለጠም? እዚህ ጋር ጥያቄው እሱ አይደለም። ሚካኤል የታለ? ኦኬ ሚካኤል መልአክ አይደለም? የታለ ሚካኤል? ብራዘር ሚካኤል መልአክ አይደለም ወይ? ሚካኤል መልአክ ነው መልአክ አይደለም ማለት የተባልከው። የተጠየቀው ጥያቄ እዚህ ክፍል ላይ ሚካኤል የታለ? መልአክ አይደለም ሚካኤል? ወንድምነት ሰላም ነው ወዳጅ ወንድምነት። እሺ ወይ ወንድምነት። የቤተ ክርስቲያኒቱ ትምህርት እየተጣሰ ነው። ኦርቶዶክስ እየተደፈረች ነው እዚህ ቤት። ምክንያቱስ ሶስቱ ስላሴዎች ናቸው ነው ብላ ያለችው። ይሄ ልጅ መጥቶ መላእክት ናቸው እያለ ነው። ቤተክርስቲያኒቱ ግን ስላሴ ነው ብላ ያለችው። ችግር የለውም ወንድሜ። አሁን እሱ ላይ የሚነሳው ማላት በሰው ተገልጠዋል አልተገለጠው? ጥያቄው እሱ አይደለም ብራዘር፣ ላስታውስ። ኦኬ ዘፍጥረት 18 ላይ 19 ላይ ሚካኤል አለ አልከን አንተ ራስህ ቃል በቃል ማለት ነው። ዘፍጥረት 18 ምን አልከኝ መሰለህ? አትደረ ብራዘር እያወራሁ ነው። ዘፍጥረት 18 እና 19 ላይ የተገለጠ በሰው መልክ የተገለጠ ሚካኤል አለ አልከን። መጣን ዘፍጥረት 18 እና 19 ላይ የለም። ይሄን ክፍል ቤተክርስቲያን ወንድምነት እንዳለው እንደውም ስላሴ ነው የተገለጠው ብላ ነው የምታምነው። ስለዚህ ከራስ ቤተክርስቲያን ጋርም እየተጋጨ ነው ያለው። ምክንያቱም ይሄንን ክፍል ቤተክርስቲያን መልአክ ብላ ስለማታምን ማለት ነውና የአብርሃሙ ስላሴ ብላ የምታምነውም ሐሳብ አላት። ስለዚህ የተገለጠው ሶስቱ ሰዎች ስላሴ ብላ የምታምን ቤተክርስቲያን ውስጥ ነው ያለው። ስለዚህ አሁን የተጠየቀው ጥያቄ ላይ ቆምና ማስረጃ አስጠን። ዘፍጥረት 18 እና 19 ላይ የተገለጠ ሚካኤል አለ ወይስ የለም? መልአክ ይላል። መልአክ ሚካኤል መልአክ መሆን አታምንም ወንድሜ? መልአክ ተገለጠ አልተገለጠም ወይስ ወራጅ ክርክር ነው ወንድሜ? የተገለጠው መልአክ ሚካኤል ነው ወይስ አይደለም? መልአክ ሚካኤል አይልም። ሚካኤል አይልም። አይልም። እሺ በሰው መልክ የተገለጠ ሚካኤል አሳየን። ቀጥል። ከመላእክት አንድ ነው። አለቃ ነው። ከመላእክት አንድ ነው። ወዳጄ አይዞ ብራዘር ተጽናና። እንደሱ እያልክ የጠየኩት ጥያቄ በጣም ሲምፕል ነው። የተገለጠው መልአክ ሁሉ ሚካኤል ነው ወይ ነው ጥያቄ። ይኸውልህ የጠየቅከኝ ምን አልከኝ መሰለህ? ልድገምልህ። የጠየቅኩህን አውቃለሁ ብራዘር፣ የጠየቅኩህን አውቃለሁ። መልስ እየጠበቅኩ ነው ያለሁት። መልስ ነው እየጠበቅኩ ያለሁት ወዳጄ። አፍጥነው። በቃ መላእክት ይኸውልህ መላእክት መናፍስት ናቸው። ወደ ምድር በሚመጡበት ጊዜ በሰው መላእክት ምንድን ናቸው አይደለም የተባለው። በየትኛው መሳል ይቻላል? የተባልከውን ጥያቄ አስታውስ። የተጠየቅከው ጥያቄ ዘፍጥረት 18 እና 19 ላይ ሚካኤል በሰው መልክ ተገልጧል ብለህ ዋሸ። ዘፍጥረት 18 እና 19 ላይ በሰው መልክ የተገለጠ መላእክት አይደሉም? አትደረብ ብራዘር።
ሚካኤል ከመላእክቶች መካከል ሚካኤል አንዱ መልአክ ነው አይደል? ሚካኤል ነው ብለን የዋሸው አይደል? ማን ነው ሚካኤል አልኩ? አንተ ራስህ ዘፍጥረት 18 እና 19 ላይ ቆይ አትደረብ ብራዝ አትደረብ ሳውራ አትደረብ። ዘፍጥረት 18 እና 19 ላይ የተገለጠው ሚካኤል ነው ወይስ ሌላ መልአክ ነው? መላእክት ስም አይጠቅስም። ይኸው እዚህ መላእክት በሰው መልክ ይገለጣሉ። አልተጠቀሰም የሚልና ከዛ ራሱ ሚካኤል ነው ብሎ ይጠቅስልኛል እኮ። ሚካኤል አይደለም። ቆይ ሆልድ ኦን። ካልተጠቀሰ በምን አውቀ ነው ሚካኤል ነው እያልከኝ ያለው? ሚካኤል አይደለም የሚል አምጣልኝ አንተ። ሚካኤል አይደለም እንዴ? አንተ እኮ ነው ክሌም እያልክ ያለው። አንተ ነህ ሚካኤል ነው እያልክ ያለኸው። ቆይ ወዳጄ እኔ ሳወራ አትደረብ ብራዘር። ሚካኤል ነው ብለህ ክሌም እያረክ ያለው አንተ ነህ። ኢትስ አ ቢግ ክሌም። ለዚህ ክሌም ማስረጃ ስትጠየቅ አንተ አትበለኝ። ከሌለ የለኝም ነው የምትለው። እኔ ስጠይቀ አንተ እኔን አትጠይቀኝም መልሰ። መልስ ነው ከአንተ እየጠበቅን ያለ ነው። ሚካኤል ነው ብለህ ክሌም እያረክ ያለው አንተ ነህ። ባልተገለጠበት ቦታ ላይ እኔ ሚካኤል ነው አላልኩም። ስለዚህ ላላልኩት ነገር ማስረጃ ማቅረብ አይጠበቅብኝም። አንተ ግን ሚካኤል ነው ብለሃል። ማስረጃህን አንተ። እሺ ቴንክ ዩ። አሁን ምን አልከኝ? ሚካኤል አይደለም ግን መላእክት ተገልጠዋል እያልከኝ ነው አይደለም? እየጠበቅኩ ነው ያለሁት ብራዘር። መልስ አጣ። መልስ ሚካኤል አይደለም ግን መላእክት ተገልጠዋል በሰው እያልከኝ ነው? መልስ እየጠበቅኩ ነው ያለሁት ብራዘር። ጥያቄው እሱ ያው ነገርኩህ እኮ ሚካኤል የሚል የለም። ሚካኤል ብለህ ክሌም እያረክ ስለሆነ ክሌም ላደረግከው ነገር ማስረጃ አንጣ እየተባልክ ነው ያለው። መጽሐፍ ቅዱስም ትክዳለህ መላእክት መሆኑ እያልከኝ ነው ወንድሜ። ጥያቄ አሁን ወደ መልሱ ግባ ብራዘር፣ ወደ መልሱ እየጠበቅክ በቃ እየካድክ እኮ ነው። መላእክት አይደለም እያልከኝ ነው። የለም እንደሌለ ማሳየት ነው አላማችን፣ ማሳየት ነው። እሺ ምን ብለህ ቅድም ዋሽተሃል? ቆይ አትደረብ፣ በቃ አትደረብ። ከሌለ አሁን አንጨቃጨቅም። የሌለው ሰው ጋር ጊዜ አናባክን። በቃ ሰው እንደሌለህ ማሳየት ነው የኛ ዓላማ ማለት ነው። መልስ እንደሌለ ማሳየት ነው። እንድትክድ ማድረግ ነው። አትደረብ። ሶ ምን አልከን? የተገለጠው ያ ሚካኤል ዘፍጥረት 18 እና 19 ላይ እሱ ተስሎ ነው አልክ። ቆይ አንዴ ይሄው በአንደበት እኮ ሚካኤል ነው አልክ። ያን ሚካኤል ነው አልክ። አላልኩም፣ ዋሽተሃል። አትደረብ ብራዘር ፕሊዝ። ሳወራ አትደረብ፣ በቃ አትደረብ። ሰው እየሰማ ስለሆነ አትደረብ። ቴንክ ዩ። ሰው መስማት አለበት፣ ማድመጥ አለበት የምናወራውን ነገር። እሺ ይሄ ልክ አንተ እንደምታረገው ኦርቶዶክስ እንደምታረገው በዘመናት መካከል ማለት ነው ሚካኤል ብለው እስራኤላውያኖች ስለው በቤተ ክርስቲያን ታሪክም እነ ጳውሎስን ማንሳት ትችላለህ፣ እነ ጴጥሮስን ማንሳት ትችላለህ። የአዲስ ኪዳን አማኞችን ጨምሮ በብሉይ ኪዳንም ሚካኤል ተስሏል። የሚካኤል ስዕል እንዲህ ነው፣ ለዚህ ሚካኤል ስዕል ስገዱለት የተባለበት መጽሐፍ ቅዱሳዊ ማስረጃ አስጠኝ። አመሰግናለሁ። ራሱ ቁጥር 18 ላይ ሰገዱ ይላል። እንግዲህ እዛ አንብብ። ቁጥር 18 ላይ ለተገለጠ አብርሃም ሰገደላቸው ይላል። ቁጥር 3 አንብብልኝ። መልስ እሱ ነው። አዎ እንዴ ከቃል አልወጣም። እሺ ሚዩት አድርግልኝ። አውጣው። እሺ ሚዩት አድርግልኝ። ቴንክ ዩ። የጠየኩት ጥያቄ ምንድን ነው? ለተገለጡት ለነኛ ስዕል ነው የጠየቅኩት። ኦኬ ለዛ ልክ አሁን ኦርቶዶክስ ያ ሚካኤል በሰው መልኩ ተገልጸዋልና ያ የተገለጡት ስዕላቶች ሚካኤል የተገለጡት መላእክቶች ስዕል የሚካኤል ስዕል ነው ብላ አስለው ወይ ደግሞ ገልጠው የሰገዱ ሰዎች አሉ ወይ ስለው ስለተገለጡ መላእክቶች ይነግረኛል። አዮ ስለሌለ ማለት ነው። ኦኬ በጣም ሲምፕል ጥያቄ የጠየቁ የመጨረሻ ጥያቄው እንዳልገባ አክት ለማድረግና ለማለፍ እየሞከርክ ስለሆነ ህዝቡ ግን መልስ እንደሌለ እንዲያውቅ ስለምፈልግ ደግሜ እጠይቃለሁ። አንተ ተገለጡ ላልካቸው ለነኛ መላእክቶች በስዕል መልኩ ስዕላቸው የተገለጡት መላእክቶች ሚካኤል ናቸው ብለው እደግመዋለሁ። የተገለጠው ያው እንግዲህ መልአክ ሚካኤል ነው ብሎ የሚካኤል ስዕልን አቁሞ እንዲሰግድ ያደረገ በእስራኤል ታሪክ እደግመዋለሁ፣ በእስራኤል ታሪክ የእስራኤል ታሪክ ላይ ከሌለ
በቤተ ክርስቲያን ታሪክ ማስረጃ ካለ ስጠኝ ከእግዚአብሔር ቃል። ታንክ ዩ። እኔ በመጽሐፍ ቅዱስ ነው። አሁንም ደግሞ እንደ ኦርቶዶክስ ምንድነው ከማንም አላወራም። ከእናንተ ልክ በእናንተ መጽሐፍ ቅዱስ መሰረት ነው ማስረጃ የማቀርብልህ። እንግዲህ እግዚአብሔር ነው ያዘዘው ታቦት የመላእክት ክንፍ ያላቸው ታቦት እንዲሰራ ነው እግዚአብሔር ራሱ ያዘዘው። ሶ ለዚህ ተሰግደዋል ወይ? ይኸው ማስረጃ ልስጥህ። ስለ ሚካኤል ነው እያወራን ያለ ነው ወዳጅ። እና በታቦት ላይ መላእክት የሉም እንዴ? ስለ ሚካኤል ነው እያወራን ያለ ነው እኮ። ታቦት ውስጥ በታቦት መላእክት የሉም? ፎከስ አድርግ። ሚካኤል ላይ ነው እያወራን ያለ ነው እኮ። ስዕል የለም ወይ ታቦት? በታቦት ላይ የሚካኤል ስዕል ነው ያለው። የመላእክት አይደለም። እዚህ ላይ ንክድ ነው ወዳጄ። ስለ ሚካኤል ነው እያወራን ያለ ነው እኮ። ታቦት ስታወራ እኮ መላእክት አሉ እኮ። የተገለጠው ያ በሰው መልክ የተገለጠው ሚካኤል ነው እዛ ላይ የተሳለው እያልከን ያለኸው። ኢያሱ 7:6 አንድ አንብብልኝ ከይቅርታ ጋር አንድ እያልከን ያለኸው እሱ ስዕል ነው ወይ? የሚካኤል ስዕል ነው ወይ እያልከን ያለኸው? ለመላእክት እንደተሰገደ እግዚአብሔር እንዳዘዛቸው ላሳየና እኔ ያልጠየቅኩን ለማሳየት ጊዜ ከምታባክ ህዝቡ ቁጭ ብሎ እየሰማ ስለሆነ መጽሐፍ ቅዱሳዊ መሰረት አድርገን እየተከራከርን ያለው አንድ አንብብልኝ። እኔ ያልጠየቅኩን ጊዜ መባከን አታርገው። ለምን ጊዜ ታባክናል? የተጠየቅከውን አሳየው ለህዝቡ ማለት ነው። ለተቀረጸ የሚካኤል ስዕል ዘፍጥረት 18ን መሰረት አድርጎ የተቀረጸ የሚካኤል ስዕል ካለ ብሉይ ኪዳን ላይም አዲስ ኪዳን ላይ የተቀረጸ እኮ ነው ላሳይ። ይኸው ኢሳያስ ኢያሱ 7:6 የሚካኤል ለተቀረጸ የሚካኤል ማለት ነው ወይ? ከሚካኤል ችግር አለበት እንዴ ሰውዬው? መላእክት እኮ ነው ያልኩት። እዛ ላይ ሚካኤል ነው ወይ እኮ? ይኸውልህ ኢያሱ 7:6 አንድ አንብብልኝ አንዴ። ሚካኤል ነው ወይ? አረጋግጠልንና ሄደን እንየው። ሚካኤል ነው ወይ? የመጽሐፍ ቅዱስ ግን ምን ያህል ጠላት እንደሆናች በገይ ገደበት። ችግር የለም። ሚካኤል ነው ወይ? ሄደን እናንብበው። እንደ አንብብልኝና ከዛ በኋላ ሚካኤል ነው ወይ? እኮ ጊዜ አናባክና። ሚካኤል ነው ወይ? ሄደን ሚካኤል እናገኘዋለን። መላእክት ሚካኤል ነው ወይ? ረገጥ አድርገህ ተናገር እንጂ ሚካኤል ነው። ስለዚህ ከሚካኤል ውጪ ሌላ መልአክ ችግር የለውም እያልከኝ ነው አይደል? ሆልድ ኦን። አሁን ጉዳዩ ስለ ሚካኤል ነው። ሚካኤልን እናስተውልና ሌላው ነገር ቀላል ነው። ሌላው ነገር ቀላል ነው። አሁን ጥያቄው ሚካኤል ላይ ነው ያለ ነው። ሚካኤል ነው ወይ? ችግር ከሚካኤል ነው እንጂ ሌላ መልአክ ችግር የለውም። ሚካኤል ላይ ነን አሁን። ምንም በቃ ማለቃቀስ መሳቅ ምናምን አያስፈልግም። ሚካኤል ነው ወይ ብራዘር? ሚካኤል ቃል አንብብ። አይዞን መጽሐፍ ቅዱስ ብቻ ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። አለቀ። ኢያሱ 7:6 ይሄ ነው። በምን ላይ ሰገዱ? ሚካኤል ኤርሚ በምን ላይ ነው የሰገዱት? ሚካኤል ይላል ወይ? በምን ላይ ነው የሰገዱት? ሚካኤል ይላል ወይ? ለሚካኤል ስዕል ሰገዱ ይላል። እንዲህ ነው ኦርቶዶክስ ባይዘው። እንደዚህ ማለት እንደ ዘንድሮ ማለት የመዋረድ ዘመን ራሱ የመጣ አይመስለኝም። ለሚካኤል ስዕል ሰገዱ ይላል ወይ? አይዞህ ይኸው ለመላእክት በታቦት የመላእክት ስዕል አለ። ለሚካኤል ስዕል ሰገዱ ይላል ወይ? ከሞን ብራዘር፣ ታቦት ላይ የመላእክት ስዕል አለ የለም? በታቦት የሚካኤል ስዕል ላይ ሰገዱ ይላል ወይ? ጥያቄ እሱ ጋር ነው። ተጨምቀሃል። በቃ ገድ በቃ አሁን አንተ እኮ ነው መመለስ ያቃተህ። የሚካኤል ስዕል ላይ ሰገዱ ይላል ወይ? ይኸው ለታቦት ሰገዱ ማለት ይኸው እዛ ጋር የታቦት ታቦት ማለት የሚካኤል ስዕል ነው ማለት ነው። ታቦት ማለት የሚካኤል ስዕል ነው ማለት ነው። ታቦት ማለት የሚካኤል ስዕል ነው ማለት ነው ወይ? ዘጸአት 25 አለ። ድፍረት ካለ አሁን ለምሮ ማትመልሰው ብራዘር፣ የጠየቀው ጥያቄ ነው። ይኸው በጣም ሲምፕል ነው። እኔ አዎ ብለህ ደፍረህ ተናገር። ታቦት ማለት የሚካኤል ስዕል ነው ወይ? ታቦት ማለት መላእክት ያሉበት ነው፣ የተሳሉበት ነው። ጥያቄው የሚካኤል ስዕል ነው ወይ ነው ጥያቄው። የሚካኤል ስዕል ነው ወይ?
ባይዘው እኛን መሳቅ ያለብን ያው እንዳትበሳጩ ስለምናስብ ግን ያንተ ንዴትህን በሳቅ እንድትሸፍነው ደግሞ እንፈቅድልሃለን። ዩካን ብራዘር በደንብ ሳቅ፣ ደስ ነው የሚለን። ተበሳጭተህ ተናደህ እንድትሄድ አንፈልግም። ጥያቄው የሚካኤል ስዕል ነው ወይ ነው ጥያቄው። አዎ የመላእክት ስዕል አለው። ስሙት እንግዲህ እየዋሸ አዎ የመላእክት ስዕል አለ። ነው ጥያቄ የሚካኤል ስዕል ነው ወይ? ታቦት ማለት የሚካኤል ስዕል ነው ወይ? ማስረጃ አለ። ሚካኤል ምንድን ነው ወንድም? መልአክ ነው አይደል? አንተ ብራዘር ሚካኤል አትደባልቅ። ጥያቄው በዘፍጥረት 18 እና 19 ላይ በሰው መልክ የተገለጠው እሱ ምንድን ነው አልክ? ሚካኤል ነው ብለህ ነው የተጀመርከው። ሶ በታቦት ላይ የተቀረጸው የሚካኤል ስዕል ነው ወይ ነው ጥያቄው? አይደለም። ቆይ አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ። ከዛ ሚዩት አድርገህ በደንብ ሳቅ። ፈቅደንልሃል ጌታን፣ ይህንን ስለ አይዞ እያልኩኝ ነው። ፈቅደንልሃል፣ እንደ ልብ ሳቅ ብራዘር። ተናዳት ዘልቆ ሚካኤል ነው ጥላቻ ምንድን ነው? አሁን ሚዩት አድርግ ብራዘር። አሁን ነው መላእክት እያለክ ሚካኤል የሚል ወዳጄ ሚዩት አድርግ። መላእክት አይደለም እንደ ሚካኤል ሚዩት አድርግ። መላእክት አይደለም ዳንዬ ሚዩት አድርግ። አሁን ሚዩት አድርገህ ሳቅ እኮ ፈቀድኩልህ ብራዘር። ራስን ትንሽ ሪላክስ አድርግ። ተናዳት ዘልቆ ኦኬ። ጥያቄው ዘፍጥረት 18 እና 19 ላይ የተገለጡት በሰው መልክ የተገለጡት ምንድን ናቸው አለ? መላእክት ናቸው አለ። ኦኬ ከቤተ ክርስቲያኒቷ ተቃርኖ ሐሳብ ማለት ነው። ያ የሚካኤል ስዕል በዘመናት መካከል ስዕል ቀርጸው ሚካኤል ነው ብለው የሰገዱ ሰዎች አሉ ወይ ነው? የሉም። ኢያሱን ጠቀሰ። ኢያሱ 7 ላይ አለ? የለም ብራዘር። አሁንም እለምንሃለሁ፣ የመጨረሻ ልመና ነው። ሌሎች ሰዎች ጥያቄ ካላቸው ይጠይቀዋል። ከኔ ጋር ግን የመጨረሻ ነው የሚሆነው። በቤተ ክርስቲያን ታሪክ ይሁን በእስራኤል ታሪክ ውስጥ ፕሊስ ካለ ሚካኤል ተብሎ ስዕል ተሰርቶለት የተሰገደለት ሚካኤል ካለ የመጨረሻ ማስረጃ ካለ ፕሊስ ስጠን እባክህን። እሺ መልአክ ተስሎ እስራኤላውያን ሰግደዋል ለታቦቱ። አለቀ። ይሄ ነው። ኦኬ ይሄው ነው ያለው። በቃ ሚዩት አድርግ።